ሰላም ሰላም የቻናላችን ቤተሰቦች እንድሪያስ ነኝ ከማርብል ቱቶሪያል። ያው ጥያቄ መስራታችን እንደቀጠለ ነው። የሞዴል ኤግዛሙን 28ኛው ጥያቄ ላይ ደርሻለሁ። ይሄ ጥያቄ በደንብ እስኪ እንመልከተው። A balloon which always remains spherical on inflation is being inflated by pumping in 900 centimeter cube of gas per second. What is the rate at which the radius of the balloon increases when the radius is 15 centimeter ይላል። ኦኬ ይሄ ጥያቄ ግሬድ 12 ላይ 12ኛ ክፍል ላይ ዲፈረንሻል ካልኩለስ ላይ ስለ ዴሪቬቲቭ ስትማሩ የተማራችሁበት ላይ ያለ ነው። it is specifically from related rate እንላቸዋለን። እዚህ ጥያቄዎችን related rate እንላቸዋለን። related rate problems ናቸው እዚህ ጥያቄዎች። ምን ማለት ነው related rate? ከስሙ ራሱ እንደሚያሳየው ሪሌትድ የሆኑ ሬቶች ማለት ተያያዥነት ያላቸው ቼንጆች ማለት ነው። ኦኬ ሬት ኦፍ ቼንጅ። ለምሳሌ ጥያቄውን ተወት እናድርግና ሐሳቡ ግልጽ እንዲሆንላችሁ፣ ለምሳሌ suppose you have this rectangle፣ አንድ ሬክታንግል አላችሁ እንበል። now this is the length of the rectangle L and this one is the width of the rectangle እንበል። ለምሳሌ now እንደምታውቁት the area of this rectangle፣ የዚህ ሬክታንግል ኤሪያ የሚፈለገው በምንድነው? ሌንግዝ እና ዊድዙ ሲባዙ ነው። ስለዚህ ሌንግዝ ታይምስ ዊድዝ ትላላችሁ። አሁን እዚህ ሬክታንግል ላይ ይሄ ሌንግዝ እየተቀየረ በሄደ ቁጥር ቼንጅ ሲያደርግ ወይም አይዘር ኢንክሪዝ ሲያደርግ ወይ ደግሞ ዲክሪዝ ሲያደርግ ኤሪያው አፌክትድ ይሆናል። ኤሪያው ይቀየራል። ምክንያቱም ሌንግዙ ለምሳሌ እዚህ ጋር ባሳጠረው እዚህ ጋር በቆርጥና ወደዚህ ያለችውን ፓርት ትቼ እንዲህ ባረገው ሬክታንግሉ ባሳንሰው ኤሪያው በፊት ከነበረው ኤሪያ በዚህ ያህል ይቀንሳል፣ ይጠባል ማለት ነው። ወይም ደግሞ ሌንግዙ ወደዚህ ባረዝመው ደግሞ ሬክታንግሉ ተለቅ ባረገው ደግሞ ኤሪያው ይጨምራል። ዊድዙም እንደዛው ማለታችን ነው። ስለዚህ as the length and the width changes, that means as the length increase or decrease the area will be affected. ዊድዙም እንደዛው በተመሳሳይ ማለታችን ነው። ስለዚህ ኤሪያ ከሌንግዝ እና ከዊድዝ ጋር ምን አለው ማለት ነው? ሪሌሽን አለው ማለታችን ነው። ለምሳሌ suppose you have a circle አላችሁ እንበል። now the center of the circle is this one. okay now this is the radius of the circle። የሰርክላችን ራዲየስ ይሄ ነው። ኦኬ now እንደምታውቁት what is the area of a circle? የሰርክል ኤሪያ የሚፈለገው በምን ፎርሙላ ነው? area is equals to pi r square ማለታችን ነው። ስለዚህ the only parameter which affects the area of the circle is what? the radius። ሬዲየሱ እየጨመረ በሄደ ቁጥር ሰርክሉ እየጨመረ ይመጣል። ለምሳሌ ሬዲየሱን አሁን ትንሽ ረዘም ባረገው የዚህን ያህል ሰርክሌ ቢገር ሰርክል ይሆናል። ሬዲየሱን ደግሞ ባሳነሰው ለምሳሌ እዚህ ጋር በቆርጠው ሰርክሉ ያንሳል። ስለዚህ ሬዲየሱ በጨመረ በቀነሰ ቁጥር ማን አፌክትድ ይሆናል? ኤሪያው አፌክትድ ይሆናል። that is there is a relation between radius and area ማለታችን ነው። that is called related rate እንለዋለን። ለምሳሌ suppose ደግሞ ሌላ ደግሞ አንድ ኤግዛምፕል ላሳያችሁ። ለምሳሌ ይሄ ግድግዳ ነው፣ ዎል ነው። this is the wall፣ ይሄ ዎል ነው። this is the floor። ኦኬ አሁን እዚህ ግድግዳ ላይ ለምሳሌ እዚህ ግድግዳ ላይ መውጣት ፈልጎ አንድ ሰው መሰላል እዚህ ጋር እንዲህ ቢያስቀምጥ is a ladder እንዲህ ቢያደርግና እዚህ መሰላል ላይ ሲወጣ ለምሳሌ ይሄ መሰላል ከታች ዘርጠጥ ብሎ ወርታች እንትን ቢል ወደዚህ ቢሄድ ምን የሚፈጠር ይመስላችኋል? ከላይ ያለው ደግሞ ቶፑ የላደሩ ቶፕ ወርታች ዝቅ ይላል። ስለዚህ ይሄ ወደዚህ ሆሪዞንታል ወደዚህ እየተንፏቀቀ በሄደ ቁጥር ይሄን ወርታች ደግሞ ይወርዳል ማለታችን ነው። that means there is a relation between the change of the horizontal and the vertical ማለታችን ነው። ሆሪዞንታል ላይ ያለው ፍሎር እና ቨርቲካል ያለው ዎል ላይ ለእንትኖች ይመጣል፣ ሪሌሽን ይፈጠራል ማለታችን። that is known as related rate ብለን እንጠራቸዋለን እዚህ ጥያቄዎች ማለት ነው። now when you come to our problem ምን እያለን ነው? there is a balloon። አሁን ፊኛ አለን እያለን ነው። now we have a balloon። እንዲህ አይነት ባሉን ነገር አለ ብለን እናስብ። now when air is pumped into this balloon አየር ውስጥ እየሞላን በሄድን ቁጥር ባሉኑ ምን እያደረገ ይመጣል? ቮሊዩሙ እየጨመረ ይመጣል። ቮሊዩሙ እየጨመረ ይመጣል። ቮሊዩሙ እየጨመረ ይመጣል። exactly good። ስለዚህ አሁን ምን እያለን ያለው? look at this when a balloon which is always remains spherical on inflation is being inflated by pumping this much gas per second። አሁን እዚህ ጋር የሚያሳያችሁ 900 ሴንቲሜትር ኪዩብ ሲል እንደምታውቁት ሴንቲሜትር ኪዩብ የምን ዩኒት ነው? የቮሊዩም ነው። ቮሊዩም ነው ማለታችን ይሄ። ነገር ግን ቮሊዩም በምን ከታይም ጋር ያለ ግንኙነት አለ እዚህ ጋር ፐር ሰከንድ ብሎናል። ስለዚህ ዩኒታችን ሴንቲሜትር ኪዩብ ፐር ሰከንድ ሲለን ሴንቲሜትር ኪዩብ የሚያሳየው የቮሊዩም ነው፣ ይሄ ደግሞ የታይም ነው። ስለዚህ ይሄ 900 ምን ብለን ነው የምንይዘው? አሁን ሉክ አት ዲስ ናው 900 ሴንቲሜትር ኪዩብ ፐር ሰከንድ ማለት ምናችን ነው ማለት ነው? ቮሊዩሙ
ቼንጅ የሚያደርግበት with respect to what ታይም ማለታችን ነው። that is we call it dv by dt ብለን እንጠራዋለን። dvd by dt ማለት the rate at which the volume is changing ማለት ነው። with respect to what ታይም ማለት ነው። ያው ቮሊዩማችን በሴንቲሜትር ኪዩብ ነው፣ ታይማችን ደግሞ በሰከንድ ነው። ስለዚህ ይሄ rate of change of the volume ማለታችን ነው። that is called dv by dt ብለን እንጠራዋለን። ኦኬ ተጠየቁ ጥያቄ ምንድነው? what is the rate at which the radius of the balloon increases? ምክንያቱም በደንብ እንድትገነዘቡ የምፈልገው ምንድነው አየር ወደዚህ ባሉን ውስጥ ፓምፕ እያደረግን እያስገባን በሄድን ቁጥር ይሄ ባሉን ቮሊዩሙ እየጨመረ ይመጣል ማለት ነው። ስለዚህ ቮሊዩሙ እየጨመረ ሄደ ማለት እንትናችን ሳይዙ ይሄ ክብነቱ እየጨመረ ሄደ ማለት ሬዲየሱ እየጨመረ ይሄዳል ማለታችን። ሬዲየሱ ኢንክሪዝ እያደረገ ይሄዳል። ስለዚህ በቮሊዩሙ ቼንጅ ማድረግ ምክንያት የሚፈጠር ምን አለ ማለት ነው ሬዲየስ ቼንጅ ይፈጠራል ማለታችን። ስለዚህ the volume of the balloon and the radius of the balloon they are related ናቸው ማለታችን ነው። ስለዚህ የተጠየቅነው what is dr by dt ማለታችን ነው። at what rate is the radius is changing ማለታችን ነው። ስለዚህ the rate what is the rate at which the radius of the balloon increases መቼ at the radius is 15 cm at the moment or at the instant when the radius is 15 cm what will be the value of this one የተጠየቅነው ማለታችን ነው። so now this is a given information and we are asked to find this አሁን ስለዚህ ምን እንደምናደርገው ሪሌትድ ሬት ላይ ተሰሩ ሁሉ ጊዜ ጊቭናችሁን ካወጣችሁ በኋላ የተጠየቀው ነገር ምን እንደሆነ ካወቃችሁ በኋላ የተጠየቀው ይሄ ሬዲየስ የሚለውንና የተሰጠንን ይሄ ቮሊዩም የሚለውን ሁለቱን ሪሌት እናደርጋቸዋለን እናዛምዳቸዋለን የሆነ ግንኙነት አላቸው ማለታችን ነው። ምክንያቱም ያ ግንኙነት ባይኖር ኑሮ ሬዲየስ እና ቮሊዩም የሆነ ግንኙነት ባይኖራቸው ኑሮ የቮሊዩም መለወጥ ሬዲየስ ላይ የሚያመጣው ተጽዕኖ አይኖርም ነበር ማለት ነው። ነገር ግን there is a relation between volume and radius of the sphere ማለታችን ነው። በዚህ ምክንያት ቮሊዩሙ ቼንጅ እያደረገ ሲሄድ ሬዲየሱም ይቀየራል ማለታችን ነው። ስለዚህ አሁን ሬዲየስን ከቮሊዩም ጋር ምን ያገናኘዋል? ኦኬ ቮሊዩማችን የባ ቮሊዩም ነው ይሄ ዶንት ፎርጌት ስፊሪካል ነው የተባላችሁ ስፊር ነው ማለታችን ነው። ስለዚህ what is the volume of a sphere in terms of radius? So you know this formula I think volume of a sphere is 4/3 pi r cubed. You know this formula, okay? The volume of a sphere is equals to 4/3 times pi times r the power of 3 ማለታችን ነው። this is the volume of a sphere ምን አደረግነው ማለት ነው ቮሊዩም ከራዲየስ ጋር ያላቸው ግንኙነት በዚህ ፎርሙላ መጣ ማለት ነው። ናው ስለዚህ አሁን እቺ v ወደዚህ እንድትቀየርልኝ እቺኛዋ r ደግሞ ወደዚህ እንድትመጣልኝ ይሄ ቅርጽ እንድትይዝልኝ ምን ማድረግ አለብኝ ማለት ነው I will differentiate both side ማለት ነው። ዴሪቬቲቭ አደርጋለሁ። ዴሪቬቲቭ ማድረገው በማን ነው በቲ እንዲሆን ነው የምፈልገው። ስለዚህ differentiate this one with respect to t ስለዚህ ቮሊዩምን ዴሪቬት ሳደርገው ምን አገኛለሁ dv by dt ያገኛለሁ። እዚህም ስመጣ ይሄን ዴሪቬት ሳደርገው እንደምታዩት በቫሪያብል r ነው ያለው ሶ እቺ ስሪ እዚህ ጋር ትመጣለች በዴሪቬቲቭ እንደምታውቁት I think you remember this rule አይደለ ዴሪቬቲቭ ላይ x the power of n ዴሪቬት ሲደረግ the power rule of derivative ይለኛል። ይሄንን n ወደ ፊት ለፊት እናመጣለን x ብለን ከዚህ ፓወር ላይ አንድ እንቀንሳለን። this is known as the power rule of differentiation ተብሎ ይጠራል። የዴሪቬቲቭ የፓወር ህግ እንለዋለን። በዚህ መሰረት እቺን 3 ፊት ለፊት አመጣዋት ያቺ 3 ከዚህ 3 ጋር ትጠፋፋለች ምን ቀረ 4 ቀረ ፓይ r ካልን በኋላ ፓወሩን አንድ ቀንሱ ስለሚለን 3 የነበረው ወደ ምን ቀነሰ ወደ 2 ቀነሰ። ነገር ግን ዴሪቬቲቭ ያደረኩት ያለው ቱ ሪስፔክት ቱ ምንድነው ታይም ነው። በዚህ በኩል ያለውን ያደረኩት በታይም ስለሆነ ይሄን በታይም መደረግ አለበት። ስለዚህ እቺን r ዴሪቬቲቭ ያደረኳት with respect to time መሆኑን ለማሳየት I will write dr by dt that means the derivative of r is taking place with respect to t ማለታችን ነው። that is differentiating both side with respect to time the same variable ማለታችን ነው። በቃ አሁን ጨረስን እዚህ ጋር። ከዚህ በኋላ ማድረግ የሚጠበቅብን ምንድነው ይሄ ተሰጥቶናል dv by dt is already given 900 ኦኬ። ስለዚህ dv by dt በሚለው ፋንታ 900 አስገባለሁ። ዩኒቶቹን ለጊዜው እንተዋቸው መጨረሻ ላይ መልሱን ማወቅ ስለምንችል ዩኒቱ እንደሚመጣ ኦኬ we have 4 here 4 pi አለኝ r ምን ተብያለሁ r ምን ሲሆን ነው የተባለው 15 ስለዚህ እዚህ ውስጥ 15 አስገባለሁ በአር ቦታ then we have square here times dr by dt የተጠየቀው ጥያቄ ነው this is a unknown one ስለዚህ dr by dt ባለበት ይቀመጣል ማለት ነው። our objective is to calculate this one good እንደምታዩት እዚህ ጋር 15 ስኩዌር ሲደረግ 15 ሲባዛ በ15 225 ይመጣል 225 በ4 ሲባዛ 900 ይመጣላችኋል። ስለዚህ ይሄ 225 ይመጣና በ4 ሲባዛው it will be 900 pi ይኖራል then dr by dt is equal to here is 900 ስለዚህ የኛ ዓላማ ማንን ማግኘት ነው dr by dt ነው። ይሄ ብቻውን እንዲቀርልኝ እዚህ ጋር በምን አካፍላለሁ በ900 pi በ900 pi
ቦዝ ሳይድ ዲቫይድ አደርጋለሁ። ናው ወደዚህ ጋር ልምጣ። እቺ ቦታ ትበቃኛለች። ስለዚህ ምን አደርጋለሁ እዚህ ጋር 900 is equals to 900 ፓይ dr by dt ማለት dr by dt ማለት እቺ dr by dt እንድትቀር I will divide both side by 900 pi. Here is also 900 pi ማለት ነው። So this will be cancel out. Therefore I will get what? Therefore dr by dt ምን ታገኛላችሁ ማለት ነው? dr by dt 900 ለ900 ሲካፈል 1 ይቀራል 1 ይሆናል። ከታች ግን ምን አለኝ? ፓይ አለኝ። ስለዚህ it will be 1 over pi ይቀራቸዋል ማለት ነው። እንደምታዩት ሬዲየስ ስለሆነ የሬዲየስ ዩኒታችን እንደሚሆነው ሴንቲሜትር ነው የሚሆነው። ሬዲየሳችን ሴንቲሜትር per what? Per second, because the radius is changing with respect to what? Time. So the answer is 1 over pi centimeter per second የሚለው ትክክለኛ መልስ ይሆናል። So choice C is the correct answer ማለታችን ነው። ኦኬ ቀጣይ ጥያቄዎችን በተጨማሪ ይዤ የምቀርብ ይሆናል ማለት ነው። እሺ የቻናላችን ቤተሰቦች ተከታታዮች ያው እንግዲህ እነዚህን ቪዲዮዎች እየቀረጽን በቲክቶክም በዩቲዩብ ላይ እየለቀቅን ያለ ነው። ይሄ ቪዲዮ ይጠቅማችኋል ብላችሁ ለምታስቧቸው ልጆች በሙሉ ሼር አድርጉላቸው። እንደዚሁም ደግሞ የዩቲዩብ ቻናላችንም ላይ እዚህም ላይ ቢሆን ማለት ነው የተለያዩ አስተያየቶች ካሏችሁ አስተያየቶቻችሁን ትሰጡኛላችሁ። እንደዚሁም ደግሞ ዝግጅት ስታደርጉ ብሔራዊ ፈተና ከየትኛውም ሞዴል ኤግዛም በተለያየ ክፍለ ከተማም እየተሰጠን ያለው በከተማም ደረጃ ማለት ነው። እንደዚሁም ደግሞ ካለፉት ዓመታት የብሔራዊ ጥያቄ ቻሌንጅ ያደረጋችሁ ነገር ካለ ለኔ ፎርዋርድ ማድረግ ትችላላችሁ ማለት ነው። በጥሩ መንገድ ሰርቼ አቀርብላችኋለሁ። በስራዬም ላይ ደግሞ ያላችሁን አስተያየቶች ኮሜንት ላይ አስቀምጡልኝ። ሼር፣ ኮፒ ሊንክ በማድረግ ተባበሩን። አመሰግናለሁ።